ሰበር አስገራሚ ዜና ጠቅላይ ሚኒስቴሩ ከነ ካቢኔያቸው በፈቃዳቸው ስልጣናቸውን ለቀቁ። የወደበት ምክንያት ተገድጄ ነው። አብረን የምንበላቸው አብረን የምንበላ አብረን የምንጠጣ አብረን ሶላት የምንሰግድባቸው ሰዎች ናቸው የተቀየሩብን። ዛሬም በምስራቅ አርሲ አንድ ካህን አግተው አርደው ወደ የሚያገለግልበት ደብር ልከውታል። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት ታርገ ህይወታችን እንዲመስቀልቅልቅል አርገ ማለት ህይወታችን እንዲከ ለምን አጨርሰንም በቃ አንዴ መተረ መሳሪያ ሁላችንንም and carried out with the direct enablement and coordination of the federal government in Addis Ababa. እዛ አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት እዚህ ሆነ ቦታ ላይ ሰዎች ተገደሉ ብለ እንዴ ሰበር ፕሬዝዳንት ትራምፕ አባይ እየደረቀ ነው አሉን። ጤና ይስጥልኝ የተከበራችሁ ያልሞታችሁና ያልታገታችሁ ኢትዮጵያውያን እንደምን ሰንብታችኋል? ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ አበው ቅዱስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። ዛሬ በወቅታዊ ጉዳይ ተመልሼ መጥቻለሁኝ። ትናንትና የተለቀቀው የልዑል አስራተ ካሳ ኢዩ ላይ ገብተው የተናገሩት ንግግር በጣም የብዙዎችን ቀልብ ስቧል። ስለ ሀገራችን ላይ የሆነ ያለው መከራንም ጭምር በዝርዝር ገልጸውታል። እኔ በጥቂቱ የተወሰነውን ለማየት እንሞክራለን። ሌላኛው እንግዲህ የአባይ ግድብ እየደረቀ እንደሆነ የሚነገርበት ነው። ሌሎችም ወቅታዊ ነገሮች አሉ። በዋነኝነት የአርሲን ጉዳይ አንስተን እንሄዳለን። እንግዲህ ይህ ዩቲዩብ ቻናል ከተከፈተ ዛሬ 4 ዓመቱ እንደሆነ ዩቲዩብ ነግሮኛል። 4 ዓመት በእርግጥ 4 ዓመት ከ10 ቀኑ ነው ከተከፈተ፣ ግን ያው ዩቲዩብ ካለ አለ ነው ስለሆነ 4 ዓመቱ ነው ብለን ዛሬ ለመናገር እንሞክራለን። እና ለዚህ ደረጃ ያደረሳችሁኝ እናንተ ተመልካቾቼና ዋነኝነት እግዚአብሔርና ቤተሰቦች ናቸው። በጣም ከልብ አመሰግናለሁኝ። ስለዚህ አዲስ ከሆናችሁ የዩቲዩብ ቻናል ላይ ሰብስክራይብ ማድረጋችሁ አትርሱ። በላይክ ግን መጀመራችንን አንርሳ። ቀጥታ ወደ አርሲ እንሂድ። በአርሲ አሰኮ ለተፈናቀሉ ወገኖች የ6.8 ሚሊዮን ብር የአስቸኳይ ጊዜ ድጋፍ ተደረገ። በአርሲ ዞን አሰኮ ወረዳ ከቤት ንብረታቸው ለተፈናቀሉ 434 አባወሮች ግምታቸው ከ6.8 ሚሊዮን ብር በላይ የሆኑ የቤት ውስጥ ቁሳቁሶችና የሌሊት አልባሳት ድጋፍ ተደርገዋል። ይህንን ሰብአዊ ድጋፍ ያደረገው የኢትዮጵያ ቀይ መስቀል ማህበር የአርሲ ዞን ቅርንጫፍ መሆኑም ታውቋል። እናመሰግናለን ወንድማችን። አርሲ ዞን ላይ እንግዲህ ሌላም የባንክ አካውንት ተከፍቶ እንቅስቃሴ እየተደረገ እንደሆነ እያየን ያለ ነው። እኔም ትናንትና በነበረው ቪዲዮ ላይ ወደ መጨረሻ አካባቢ ላይ ያነሳሁትኝ እሱን ነበረ። ባንክ አካውንት ተከፍቶ እርዳታ እየተሰባሰበ ነው ያለው። አካውንቱ ላይ ተነጋግረንበት ነበረ። የዝግ አካውንት እንደሚሆንም ጭምር ነግረውኛል። ምክንያቱም እዛ ያሉት አካላት አንዳንዶቹ ማይታመኑ አይነት ሰዎች ጭምር ስለሆኑ ማለት ነው። ስለዚህ ከሰበቡ ውስጥ ተነጋግረን ከመመለከታቸው አካላት ጋር ስላወራን እንደዚህ እየተነጋገርን ያለ ነው። ስለዚህ አቅም ያላቸው እንደምንደግፉ አስባለሁኝ። ኮሜንት ላይ ፒን አደርግላቸዋለሁ። እዛ ላይ ገብታችሁ የአቅማችሁን ድጋፍ ነው የምታደርጉ ተስፋ አደርጋለሁ። ምን ያህል ይጠቅማቸዋል፣ ምን ያህል ይረዳቸዋል መድኃኒዓለም የሚያውቀው። ምክንያቱም ሰው ከቤት ከቀየው እየተፈናቀለ አንዳንዶቹ ምንም እንዳልተፈጠረ አድርገው ለመናገር ይሞክራሉ። ላሳያችሁ። እዛ አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት እዛ አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት ደግሜ ላሰማችሁ ነው በደንብ እንድሰሙት። እዛ ያሉ አክሱሞችን ጉዳይ ለማጣፋት ምን አትሰግዱም የተባሉትን እየሰገዱ ነው። በእርግጥ ምን የተባሉትን መስጊድ የላቸውም የተባሉት መስጊዳችን ገብተው አፈረሱብን፣ ደበደቡብን የሚሉትን አክሱምን ማለት ነው። ድግሙት። እዛ አክሱም ያሉ ሙስሊሞችን ጉዳይ ለማጣፋት እዚህ ሆነ ቦታ ላይ ሰዎች ተገደሉ ብለ እንዴ ይሄ እኮ ነውረኝነት ነው። አንድ ስለዚህ አክሱም ላይ ጉዳያችን ለማጣፋት እዚህ ሰው ተገደለ ትላላችሁ። ስለዚህ የአክሱሙ ይበልጥብናል፣ እዚህ ከሚገደለው ሰው ይልቅ አክሱም ላይ ይበልጥብናል እያለን ያለው የጠቅላይ ሚኒስትሩ አማካሪ። እርግጥ ነው ጠቅላይ ሚኒስትሩ አማካሪ ሆኖ የተሻለ ነገር ያስባል ብዬ አልጠበቅኩም፣ ግን ትንሽ ያላሰማች እዚህ ሆነ ቦታ ላይ ሰዎች ተገደሉ ብለ እንዴ ይሄ እኮ ነውረኝነት ነው። አንድ መጀመሪያ ድርጊቱ በማን ተፈጸመ ሳይታወቅ እኔ መጀመሪያ መታወቅ መረጋገጥም ያለበት ነገር ነው። እምነት ያለው ሰው ከሆነ የሚጣራው ግልጽ ነው። ይሄን አውጆ ወጥቶ እንዲህ ነኝ የገደልኩት ካለም ያ ሰው ገዳይ ነው። የተከተለው እምነት እስልምናም ይሁን ዋቄፈናም ይሁን ክርስትናም ይሁን ድርጊቱን ከፈጸመው ገዳይ፣ ነፍሰ ገዳይ ደግሞ ህግን ጥሷል፣ ነፍስ አጥፍቷል፣ በህግ ነው ሊጠየቅ የሚገባው። እምነቱ አይደለም የዚህ አካል ቢሆን እንኳን እምነቱ እሱ የሚገለጽበት እምነት እንኳን ያም ቢሆን እምነቱን ልታነሳ የምትችልበት ምክንያት የለም። ለእምነት ካለህ ጥላቻ፣ እምነቱን ካለህ የተሳሳተ ትርክትና ግንዛቤ፣ እምነትን ሰድበህ
ቅዱሳኖቹን አነውረ የተቀደሱ የእምነት መገለጫዎችን የሰዎችን ልብ በሚነካ ስሜትን በሚቀሰቅስ መልኩ ተናግረ ማህበረሰብን ለማስነሳት የምትሄድበት ርቀት ግን ይሄ የነውረኝነት ጥግ ነው። ምንም መገለጫ የለው። ይሄ ደግሞ አያዋጣም፣ እዚህ ሀገር ላይ አያስኬድም። ይሄ እዚህ ሀገር ላይ አያስኬድም ብሎ የሚናገረው ነገር እኛ ቤተክርስቲያን ተቃጠለብን ያልንበትን ነው። እነሱ ጎንደር ላይ መስጊድ ተቃጠለ ብለው ምን ሲያደርጉ እንደነበረ የምናውቀው ነው። እኛ እየተናገርን ያለነው አርሲ ላይ ካህናት ታረዱ፣ ካህናት ተገደሉ፣ ምእመኑ ሞተ፣ ሀብት ንብረቱ ወደመ እያልን ያለነው። እነሱ አክሱም ላይ ተደበደብን እያሉ ነው ሰማይ ዝቅ ምድር ከፍ ይበል ሲሉ የነበሩት። ስለዚህ ለሙስሊሙ ሲሆን ጉዳዩ ችግር የለውም፣ መጋጋር ያለበት ለኦርቶዶክሳውያን ሲሆን ግን ችግር የለውም ምናምን ነገር ነው ይሆን ያለው። አታስቡም ወይ እንዴት እንደዚህ ትላላችሁ እያሉ ነው ያሉት። አክሱም ላይ ሲሆን ችግር አለው፣ ጎንደር ላይ ሲሆን ችግር አለው፣ አርሲ ላይ ቤተክርስቲያን ሲቃጠል ግን ችግር የለውም። ገዳዮቻችን ያዙት መጀመሪያ ተይዘዋል፣ ታውቀዋል፣ እንመለከተዋለን። ማን ነው አንድ ያለፍንባቸው በጣም አስከፊ ጊዜያቶች ብዙዎቹን ነገር ተሻገረን አልፈናቸዋል። ዛሬም ያንን ለማለፍ ስራ አይተናል። እዛ ውጭ ግን ዛሬም ነገር የአክሱም ሙስሊሞች ጉዳይ በየትኛው ሚዛን ውስጥ ሊገባ የሚገባ ጉዳይ አይደለም። በዚህ ዘመን በ21ኛው ክፍለ ዘመን ውስጥ እንደዚህ አይነት የውርደት ተግባር በዜጎች ላይ ወንድሙ ላይ ሲፈጽም ከማየት የበለጠ ነውርም የለም። እውነተኛው ግን ነውር የትኛው ነው? እየተገደሉ ያሉ ካህናት፣ እየተቃጠሉ ያሉ አብያተ ክርስቲያናት፣ እየታረዱ ያሉ ኦርቶዶክሳውያን የቱ ነው ነውሩ? በሙስሊሞች ዘንድ በነገራችን ላይ በደንብ ይሄን ነገር መስማጉልኝ፣ በሙስሊሞች ዘንድ ሰው የሚባለው ሙስሊሙ ብቻ ነው። ይሄ ደጋግመን ብዙ ቻናል ተናግረናል። በጣም እቅበተ መት ላይ ተሰራበት የነበረ ጉዳይ ነው። በሙስሊሞች ዘንድ ሰው የሚባለው ሙስሊሙ ብቻ ነው። ሌላው ከእንስሳ በታች ነው ብለው የሚያስቡት። ስለዚህ ይሄን እያሰባችሁ ሌላ ጊዜ አስቡበት። ይህን ሰው ልጋብዛችሁ። ያው እኔ ቦሌ ኑር ሄራ ነው ከተማ ውስጥ ነው የምሰራው። ስራ የግሌን ስራ ነው የምሰራው። ምግብ ቤትም አለ፣ ሱቅም አለ፣ ብዙ ንብረት አለኝ። ያው የወጣሁት ወድጄ ሳይሆን ተገድጄ ነው የወጣሁት። የወጣሁበት ምክንያት ተገድጄ ነው። አብረን የምንበላቸው፣ አብረን የምንበላ፣ አብረን የምንጠጣ፣ አብረን ሶላት የምንሰግድባቸው ሰዎች ናቸው የተቀየሩብን። ምን ያሉ ሰዎች? አብረን የምንበላ፣ አብረን የምንጠጣ፣ አብረናቸው ሰላት የምንሰግዳቸው ሰዎች ናቸው ምን የተቀየሩብን። ስለዚህ ገዳዮች እነማን ናቸው? አብሯቸው ሰላት የሚሰግዱ ሰዎች። ደግማችሁ ሰዎች ተገድጄ ነው። አብረን የምንበላቸው፣ አብረን የምንበላ፣ አብረን የምንጠጣ፣ አብረን ሶላት የምንሰግድባቸው ሰዎች ናቸው የተቀየሩብን። መጀመሪያ የተባለው አማራ ነው የምንጨርሰው። ሀዲያ፣ ደቡብ ክልል አሉ። ሀዲያ፣ ከምባታ፣ ወላይታ እያንዳንዱ ጠርቶ ደቡብ ክልልን አንነካም ከኛ ጋር ናቸው ነበር ሲሉ የነበሩት የዛሬ ዓመት ከመናም ጀምሮ ማለት ነው። በእነዚህ ነገር ስንዘናጋ ቆየ ነው። አንሸወድም ነበር። ያው በማመን የተሸወደ ነው። ለዚህ ሁሉ የበቀለው በመሸወድ ነው። ለምንድን ነው የኛ ናቸው በሚል ከዛ አማራን ያፈናቀሉት ካፈናቀሉ በኋላ የገደሉትን ደግሞ ከገደሉ በኋላ ነው ወደ ሌላ ወደ ደቡብ ክልል ዞሩት። በዛ ላይ ደግሞ ንብረት ማውጫ መንገድ የለም። ይሄ ንብረት የሚወጣበት መንገድ የኛ መብታችን እንዲከበርልን ንብረታችን የምናወጣበት መንገድ ይስተካከል፣ ይመቻች። ከክልል መንግስት ጋር ንግግር ይደረግ። ክልል መንግስት ግን ምንም ተበቃ የለብናል። ግን አለ ሰው እያለቀ ነው። እዚህ የመጣ ሰው ደግሞ በጣም መብቱ አልተጠበቀ። ህፃናቶች ማታን ሲያለቅሱ አደሩት በብርድ አንድ አልጋልም ስለመጣ እሷ እነሱን ይዘዛልት ይዘብጣ አይደርስም። ስለዚህ ብዙ እዚህ ያለው ሜዳው መቋቋም ይችላል ማለት ማቋቋም ማይችል ደግሞ ብዙ ሰው አለ። ስለዚህ እዚህ ሀዲያ አለ ሰው አለ የተወለደበት አካባቢ አገራችን አለ ብለን መጣው። ሌላ ሀገር የለንም እኛ ከኢትዮጵያ ቀጥሎ ደቡብ ክልል ብለን አገራችን ይሄ ነው። ስለዚህ መብታችን አልተከበረም። ማግባብ የለንም፣ መጠለያ ቦታ የለንም ይሰጠን። እዚህ እየሰማችሁ ነው። ደቡብ ላይ ምን ነበር ሲያደርጉ የነበሩት? አብረናቸው የበላን፣ አብረናቸው የጠጣን፣ ደግሞ አብረናቸው መስጂድ ላይ ስንሰግድ የነበሩ ሰዎች ናቸው እየገደሉን ያሉት እየተባለ ነው ያለው። እያፈናቀሉ ያሉት እነሱ ናቸው። ከዛ ኋላ አንዱ ይመጣና አይ እንዲህ እኮ አይደለም ብሎ ከአክሱም ጋር ያነጻጸር ይሞክራል። እኛ የምትመለከቷቸው ካህን ትላንትና ስርዓተ ቀብራቸውን ያየንላቸው የታረዱት ካህን ናቸው። እመለስባቸዋለሁኝ። አንድ ወንድማችን የሚናገረውን እንስማና ዛሬም በምስራቅ አርሲ አንድ ካህን አግተው አርደው ወደ የሚያገለግልበት ደብር ልከውታል። እንግዲህ በዚህ 3 እና 4 ወር ብቻ በምስራቅ አርሲ ከ170 በላይ ኦርቶዶክሳውያን ታርደዋል። ህፃናት፣ የ2 ዓመት ህፃናት፣ የ1 ዓመት ህፃናት ጭምር እህቶች፣ እናቶች፣ አገልጋዮች፣ ወንድሞች፣ አባቶች ሳይቀሩ ተመርጠው ታርጌት ተደርገው ኦርቶዶክሳውያን ብቻ ተገለዋል።
በምስራቅ አርሲ ከ150 በላይ አብያተ ክርስቲያናት አሉ። ከዛ ውስጥ በአሁን ላይ እያገለገሉ ያሉት 11ዱ ብቻ ናቸው። አብዛኛው ወረዳ ክርስቲያንን የማጥራት ስራ ሰርተዋል። አብዛኛው ወረዳ ከክርስቲያን ነፃ ነው ወጥተዋል። ግማሾቹ ለህይወታቸው ሲሉ ሃይማኖታቸውን ቀይረዋል። ግማሾቹ ደግሞ ከአካባቢው ለቀዋል። እስከ መቼ ድረስ ነው በዚህ የምንቀጥለው? እስከ መቼ ድረስ ነው ሞት እየዘገብን የምንቀጥለው? እስከ መቼ ድረስ ነው ከንፈር ምን መጣው? ለምንድነው ማንጨክነው? ለምንድነው አባቶቻችንስ ጨክነው የማይመሩን? እስከ መቼ መምህራኖቻችንስ ዝማሬ ስትሉ የነበራችሁ መምህራኖቻችን እስከ መቼ ነው? ህዝብ ሲያልቅ ነው ወይ ግልጋሎቱ መሃል ከተማ ላይ ብቻ ነው? እጅግ በጣም ያሳዝናል። እጅግ በጣም ያሳፍራል። እኚህ ካህን እንግዲህ በጣም የተከበሩ በአካባቢው በጣም በትህትናቸው የሚታወቁ የነበሩ ካህን ናቸው። በማሳቸው ላይ ሳሉ እርሻ በሚያርሱበት ቦታ ላይ መጥተው ነው ከብቶቻቸውን ነድተው እሳቸውንም አንገታቸውን ቆርጠው አርደዋቸው የሄዱት። እንዲህ በሚነገርበት ነው እንግዲህ ገዳዮቹ ማን እንደሆኑ አናውቅም እያሉት አብያተ ክርስቲያናትን ለይተው እያቃጠሉ፣ ኦርቶዶክሳውያን ለይተው እያፈናቀሉ፣ እየገደሉ እያቃጠሉ ቤት ንብረታቸውን ከኦርቶዶክሳውያን ጋር ይተባበራሉ የተባለው አንድ ሙስሊም ከሆነ እሱንም ሙስሊም ጭምር እየገደሉ አብያተ ክርስቲያናትን እያቃጠሉ ከዛ ኋላ እነኚህ ሰዎች ክርስቲያኖችም ጭምር ሊሆኑ ይችላሉ ይሏቸዋል ተመልሰው። እንዲህ አይነት ድንቁርና በዚህ ዘመን ላይ በእንዲህ አይነት ፕሮፓጋንዳ የሚሸወር ሰው ካለ እናዝናለን። ምንም ልናደርገው አንችልም። ግን እውነታው ግን እስልምናን ለማስፋፋት የኦርቶዶክስ የጸዳ ማዕከላትን፣ ቀበሌዎችን፣ ዞኖችን፣ ወረዳዎችን መፍጠር የሚፈልግ ነው። ይሄ ነገር ከዚህ በፊትም እንመለከት ነበር። በምስራቅ ሐረርጌ ላይ ይሄ ነገር ስንመለከት ነበር። ከኦርቶዶክስ የጸዳ ወረዳዎችን መፍጠር እንፈልጋለን ተብሎ በግልጽም ሲነገር የነበረ ነገር ነው። አሁን አርሲ ላይ እየተመለከትን ያለን በግጥ አሁን አይደለም የቆየ ነው። አሁን ላይ ግን ሚዲያውም እየበረከተ ሲመጣ በየዕለቱ የምንሰማቸው የሞት ዜናዎች ግን የሚያመላክቱት ይሄን ነው። የልዑሉን በኋላ ላይ እንመለከተዋል። ሰበር አስገራሚ ዜና! ጠቅላይ ሚኒስቴሩ ከነ ካቢኔያቸው በፈቃዳቸው ስልጣናቸውን ለቀቁ። ጠቅላይ ሚኒስቴሩ የተቀመጠውን ሀገራዊ ግብ ባለማሳካታችንና 10% ብቻ በማሳካታችን ለህዝቡ ስለማንመጥን ስልጣናችን ለቀናል ማለታቸው በአፍሪካ ምድር ያልተለመደ በመሆኑ በርካቶችን እያነጋገረ ይገኛል። ከኢኳቶሪያል ጊኒ የተሰማው ታሪካዊ ዜና እንደሚያመለክተው ጠቅላይ ሚኒስቴር ማኑኤል ኦሶ ከመላው የሚኒስቴሮች ካቢኔ ጋር በመሆን የመልቀቂያ ደብዳቤያቸውን አቅርበዋል። የሀገሪቱ ምክትል ፕሬዝዳንት ቴዎድሮ ንጉማ አፈጻጸሙ ዝቅተኛ መሆኑን ያረጋገጡ ሲሆን ገዢው ፓርቲ ደግሞ እርምጃው ለአዲስ መሰረተ ልማትና የኢኮኖሚ እድገት የታለመ ተቋማዊ መልሶ ማደራጀት ነው ብሏል። መላውን አስፈጻሚ አካላት ያፈረሰው ይህ ውሳኔ በዓለም አቀፍ ደረጃ ከፍተኛ አድናቆትንና ትኩረትንም ስቧል። ሀሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰቡ ነው። አስባችሁታል? ይሄ ነገር ኢትዮጵያ ውስጥ ቢሆን ኖሮ እንዴት ያምር ነበር። ህዝብ እየጨረስክ ነው። ህዝብ እየፈጀህ ነው። የተማረውን ወጣት እየገደልክ ነው። ንጹሑን ገበሬ እየገደልክ ነው። ሀብት ንብረት እያወደምክ ነውና ልቀቅ፣ በቃ አትበጅም፣ ለሀገር እየጠቀምክ አይደለም ተብሎ እንደዛ ቢባል እንዴት ያለ የአማራ ውጤት ይሆን እንደነበረ። ግን ምን ያደርጋል፣ ከስር ያሉት ሰዎች እንዳለ አበጀህ የሚሉት እንጂ ትክክል አይደለም የሰራኸው፣ ሰው አትጨርስ፣ እየገደልክ ያለው ኢትዮጵያዊው ነው የሚል አካል ግን የለም። ስለዚህ እንደፈለገ ያርዳል፣ እንደፈለገ ይገላል። በሚያሳዝን ሁኔታ ማለት ነው። ትራምፕም ኢትዮጵያ ላይ እንዲህ ብሏል። ሰበር ፕሬዚዳንት ትራምፕ አባይ እየደረቀ ነው አሉ። ለግብፁ አልሲሲ በናይል ጉዳይ ቃል ገብተዋል። ትራምፕ ዛሬ ስለ አባይ ጉዳይ ያሉት ምንድነው? መረጃውን በአጭሩ ላቀርብላችሁ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ከግብፅ መንግስት ጋር ባደረጉት ውይይት ላይ በታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የሰጡት አስተያየት ዳግም አነጋጋሪ ሆኗል። ትራምፕ በንግግራቸው አባይ እየደረቀ ነው በማለትና ግድቡ በግብፅ ላይ ከፍተኛ ችግር እየፈጠረ መሆኑን በመግለጽ የግብፅን አቋም በግልጽ የሚያንጸባርቅና የኢትዮጵያ መብት ያላገናዘበ ሐሳብ ሰንዝረዋል። ይህ የትራምፕ ንግግር በዋናነት ሳይንሳዊ መረጃዎችንና የኢትዮጵያን አቋም ሙሉ በሙሉ የዘነጋ ነው። አባይ መያዝ ከሚገባው በላይ ባዶ እየሆነ ነው ማለታቸው ግድቡ የውሃ ፍሰትን በከፍተኛ ሁኔታ እንደማይቀንስና ለኃይል ማመንጫ ብቻ እንደሚውል ኢትዮጵያ በተደጋጋሚ ስትገልጽ የቆየችውን እውነታ የሚጻረር ነው። በመሆኑም ይህ ንግግር የግብፅን የፖለቲካ ትርክት ብቻ የሚያስተጋባና የአሜሪካን አደራዳሪነት ገለልተኛነት ጥያቄ ውስጥ የሚከት ነው። በሌላ በኩል ደግሞ ትራምፕ በቀደመው የስልጣን ዘመናቸው ስምምነቱ እልባት እንዲያገኝ አድርገው ነበር ማለታቸው ከእውነታም የራቀ የፖለቲካ
ዲስኩር ነው። እንደ አውሮፓውያን አቆጣጠር በ2020 በዋሽንግተን አደራዳሪነት ሲካሄድ የነበረ ውይይት የትራምፕ አስተዳደር ወደ ግብጽ አይደለም ጫና በኢትዮጵያ ለማሳደር በመሞከሩ ምክንያት ኢትዮጵያ ራሷን ከድርድር እንድታገል ማስገደዱ የሚታወቅ ነው። በመሆኑም በወቅቱ በሁለቱ ሀገራት መካከል የተደረሰ ምንም አይነት የተጠናቀቀ ስምምነት አልነበረም። ከዚህም ባሻገር ትራምፕ ንግግራቸው የተጭበረበረ ምርጫ በማለት የጆ ባይደን አስተዳደር መተቸታቸው የህዳሴውን ግድብ ስሱ ጉዳይ ለአሜሪካ የውስጥ ፖለቲካ ፍጆታ እየተጠቀሙበት መሆኑን ያሳያል። የባይደንን አስተዳደር ምንም አያውቁም በማለት ማጣጣላቸውና ወደ ጉዳዩ ዳግም እንመለሳለን ማለታቸው ለእውነተኛ ዲፕሎማሲያዊ መፍትሄ የቆመ አለመሆኑን ያስገነዝባል። ይህ የዶናልድ ትራምፕ መግለጫ አሁንም ቢሆን በቀጠናው ፖለቲካ ላይ ያላቸውን እይታ ወደ ግብጽ ፍላጎት ያዘነበለ መሆኑን ያረጋገጠ ነው። በተጨማሪም ዓለም አቀፍ የውሃ ህጋትንና የሉዓላዊ ሀገራትን የልማት መብት ከግምት ውስጥ ያላስገባም ለፖለቲካዊ ተወዳጅነት ሲባል የተደረገ አደገኛና አወዛጋቢ ንግግር መሆኑን የዲፕሎማሲ ባለሙያዎች በጽኑ ይተቹታል። እርሶስ የትራምፕን ንግግር እንዴት አዩት? እኔ ከማየት ያለማየት ጉዳይ አይደለም። ምንድነው እየተጠቀመችበት ያለችው ኢትዮጵያ ነው። ሀገሪቷ መብራት እንደሌላት እየተነገረ ነው ያለው። መብራት ስለሌላት ሀገሪቷ በቂ መብራት ስለሌላት ሶላር ግዴታ መጠቀም አለባቸው የሚል ህግ እየወጣ ነው፣ ደግሞም እየተተገበረ ነው። በአዲስ አበባ አካባቢ ላይ ተጀምሯል። አባይን የሚያክል ግድብ የተገደበው ለሀገራችን በቅቶ አልፎ ተርፎም ወደ ጎረቤት ሀገራት ጭምር እንዲሸጥ ነው የነበረ ግድብ ነበር። ግን የሀገራችን እንኳን አልደረሳትም። መድረስ አይደለም ጭራሽ ከሶላርም ጭምር የመጠቀም ግዴታም ጭምር እያወጡ ነው ያሉት። ታዲያ ይህች ሀገር ከአባይ ግድብ ምድር የተጠቀመች ያለችው አጠቃላይ ለኬንያ ሽጦ ዶላሩን መሳሪያ መግዣነት ሀገር የተጠቀመች ነው ልንለው እንችላለን። ቦንድ እየገዛ ላቡን ጠብ አድርጎ ጥበቃ የሚሰራውም ወዛደሩም ጭምር ቦንድ ገዝቶ ያሰራውን ያንን ግድብ ህዝቡ ምን ይጠቀምበት ነው? ምን ያገኝበት ነው? አይመስለኝም። ሌላኛው የተነሳው ሀሳብ አንዲት ተነሳቸው ነው። እኔ ማለት ነው በጣም ሀገሯን ከምትወድ ሀገሯን በጣም በፍቅር ከምትወድ ሴት አንዷ እኔ ነኝ። ማት ሰው ሊሰደድ አይገባም የምል ሴት ብኖር እኔ ነኝ። ሰው መሰደድ አለበት እዚች ሀገር ላይ ሊኖር አይገባም የምል ሴት ደግሞ አሁን ላይ እኔ ነኝ። መንግስት ወይ ግደልን በቃ ማለት በቃ እንዲሰችት አድርገህ ህይወታችን እንዲመስቀልቅልቅል አድርገህ ማለት ነው። ህይወታችን ለምን አጨርሰንም? በቃ አንዴ መተህ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከምታበዛው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻለም ነው ወይ? ሆን ብላችሁ ነው ሆን ብላችሁ እኛ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። እኔ አሁን ከተማ ልጅ መሄጃ የለኝም እንዴ። ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላውቀውም። አካባቢውን ብዙ አልዞርም፣ ሰፈሩን አላውቀውም። ወረዳው ለካ ሌላ ቦታ ነው። ሰዓት ረፈደብኝ። ብቻ ወረዳው ጋር ደርሻለሁ። እኔ በዚህ 2 ዓመት ውስጥ 5-4 ንግድ ቤት ነው የዘጋሁት። በዚህ 2-3 ዓመት ውስጥ ማለት ነው አቅቶኝ ማለት ነው። አሁን ደግሞ እዚህ ርቼ እንግዲህ መሀል አስፋልት ላይ ነው የኔ መጠጥ ቤት ያለው፣ አስፋልት ዳር ላይ ነው። ድምፅ ብክለት ብለው ቤቱ እንዲታሸግ ወስነናል አሉ እና የኛ መጠጥ ቤት ያለው አስፋልት ዳር ላይ ነው። አስፋልት ዳር ላይ ድምፅ ብክለት መተን ቼክ አድርገን ቤቱ እንዲዘጋ ወስነናል አለች። እኔ ጋር መኖሪያ ቤቶች ምናምን የሉም። እኔ ያለሁበት አስፋልት ዳር ላይ ነኝ ያለሁት። ይወስኑ፣ ችግር የለውም። የሚገርመው ግን አሁን ያለኝ ስፒከሮቹ ተቃጥለው ሪዘርቭ ስፒከር ላሰራ የሰጠውበት ቤት ሪዘርቭ ብሎ የሰጠኝ ስፒከሮቹ ተሰርቶ እስኪ ይወጡልኝ ሪዘርቭ ብሎ የሰጠኝ ስፒከር ነው ያለው። ማለት በኖርማል ስፒከር ነው እየሰራን ያለነው። ሁለት ደግሞ ይሄን ያክል ጩኸት ያለው ቤት አለም ከሳይለንት ቤት የኔ ቤት ማለት እና ቤቱን እንዲዘጋ ወስነናል እና አለችኝ። ሊታሸግ በ12 ሰዓት ታሽጎ 3 ወር ምናምን አለች።
እኔ ጃኒ ሌላ ኢትዮጵያ ያለው ሌላ ሀገር ሰድጄ እየኖርኩ ይመስለኛል አንዳንዴ። በዚህ ሰዓት ስራ የሚባል ምንም ነገር ነው የሌለው። የተሰራው ከሰራተኛ አስቤዛ አልፏል። አረ ግደሉን በቃ። እኔ በልጅነቴ ብዙ ንብረት ያፈራው የነበርኩ ሴት ነኝ፣ ግን ብዙ ነገር በቃ በመንግስት ነገር ነው ሁሉ ነገር ብልሽት ያለብኝ ማለት ነው። አንዴ በግብር አንዴ በምን ማለት አረ በቃችሁ፣ አረ በቃ እንደው በአንድ ቀን ብር ተብሎ የሚኬድበት ሀገር ካለ እባካችሁ ከዚህ ሀገር አውጡ። እሺ ድምፅ ተበከለ። እሺ በቃ ድምፅ ኦቨር ድምፅ መጥቷል እና አካባቢውን በጥብጧል። እሺ እኔ እኮ ላውቀው ይገባል። ተጠርቼ ይኸው እንደዚህ ሊሚት ሊኖር ይገባ ነበር። ከዚህ ሊሚት አልፈሻል እና ጄሪ ተብሎ ሊነገረኝ ይገባል። እቺ ሴትዮ አላውቃትም። እኔ በር ሲዘጋ ሙዚቃ ወደ ውጭ እንደማይወጣ እኔ በደንብ አውቃለሁ። ለክቻለሁ። እሷ ስላለች ብቻ የሚጻድቅ ገል እንዴ? እሷ ስላለች ብቻ የሚዘጋ ቤት አለ እንዴ? እሷ ልጅ እኔ ግብር የምትከፍለው እኔ ላምንበት ይገባል እኮ። ላለችው ነገር በቂ ምክንያት እኔ ማመን አለብኝ። እንዴት ምንም አትልም ማውራት አንችልም። እኔም ቤቴን ነው የምላችሁ። ዛሬ መጣችሁ ወስዳችሁ ነው 1000 ዓመት ብታዝሩኝ ነው የምላችሁ። እኔ በቃ አርፋለሁ ነው ግን እገላገላለሁ። እርፍ ነው የምለው በቃ ምንም አላስብም። ያሉብኝም ጭንቆች አይጠይቁኝም፣ አይፈልጉኝም። ሁሉም ነገር ሰላም ነው የምሆነው። ምን አይነት ኢትዮጵያ ነች እቺ? እኔም የትኛዋ ነች እቺኛዋ ኢትዮጵያ? የትኛዋ ነች? እኔ አለቅ ሀገራችን ኢትዮጵያ እንዲህ እየሆነች ነው። ወጣቱ ሰርቶ ማይበላባት፣ ወጥቶ ማይገባባት፣ በሰላም ተወጥቶ ማይመለስባት። ደግሞ ወጣቱ ስራ ይንቃል ይባላል። ትንሽዬ ሱቅም ይሁን ትንሽዬ መጠጥ ቤትም ይሁን ትንሽዬ ወጣቶች ወጣ ብለው በልተው ተዝናንተው የሚመለሱበትን ቦታ እንኳን መክፈት የማይቻልባት ናቸው እና ወጣቱ ባይመራው፣ ወጣቱ ባይናደድ፣ ወጣቱ ወዳልሆነ ነገር አልባሌ ነገርን ባይገባ አንዳንዴ አይግረማችሁ፣ ያሳዝናል። ልዑል አስራተ ካሳ የአፄ ኃይለ ሥላሴ የልጅ ልጅ ማለት ነው ኢዩ ላይ ቀርበው ዩሮፒያን ዩኒየን ላይ ያቀረቡት ንግግር ነው። በተወሰነ መጠን ላሰማችሁ በእንግሊዝ። Ladies and gentlemen, for 8 consecutive years, a coordinated and systematic campaign of terror has been waged against the Orthodox Christian communities in some parts of Ethiopia, especially in the Oromia region. The atrocities are not random. They are not spontaneous. They are deliberate, repetitive, and carried out with the direct enablement and coordination of the federal government in Addis Ababa. The documented record of crimes against Ethiopian Orthodox Tewahedo Church and its faithful includes scores of Orthodox churches burned to the ground across Oromia, including ancient sanctuaries of irreplaceable historical, spiritual, and manuscript heritage spanning hundreds of centuries of Ethiopian civilization. Hundreds of priests, monks, deacons, nuns, and Christian worshippers was massacred, with recent reports confirming the systematic slaughter of hundreds of Christians in the RC region alone. Their deaths unacknowledged by their government. Crucifixes torn from the necks of Orthodox Christians, including children, by regime-backed extremists. Acts of religious motivated hatred captured on video and widely circulated, yet met with impunity. Systematic destruction of Christian communities whose identities are predominantly Amhara, but also include Tigrinya, Gurage, Oromo Christians, and other ethnic groups, constituting crimes against multiple peoples simultaneously. Tens of thousands have been forcibly displaced.
the forced removal of the canonical leadership of the Ethiopian Orthodox Tewahedo Church by the Abiy Ahmed government, replaced by regime-appointed cadres and radical extremists, rendering the church institutionally decapitated and incapable of defending its own faithful. Prime Minister Abiy Ahmed bears direct, personal, and inescapable responsibility for those crimes. His government does not merely fail to protect Orthodox Christians, it actively coordinates, enables, and shields the perpetrators. Despite irrefutable video evidence, documented massacres, repeated pastoral appeals by church leaders, and sustained international alerts, Abiy Ahmed has taken no meaningful action against a single perpetrator. This impunity, ladies and gentlemen, is not negligence. It is deliberate policy. His forcible interference in the internal governance of the Ethiopian Orthodox Tewahedo Church, installing loyalist bishops, dismantling the church's canonical autonomy, and placing its leadership under extremist control, is a calculated act of institutional sabotage. Its purpose is to neutralize the church as a pillar of Ethiopian civilization, identity, and resistance. This is not governance. It is persecution by state machinery. This conduct mirrors the methods of totalitarian regimes throughout history that have sought to destroy a people by first destroying their faith, their clergy, and their sacred institutions. The Ethiopian Orthodox Tewahedo Church was founded in the 1st century AD, making it one of humanity's oldest continuously functioning Christian institutions, predating, I might say, the Roman Catholic and Eastern Orthodox traditions. It has preserved the Book of Enoch, the complete Book of Jubilees, and countless manuscripts of global, religious, and historical significance that exist nowhere else on earth. Ethiopia's Orthodox Christian civilization, its rock-hewn churches, its illuminated manuscripts, its monasteries, its Tabot tradition, its unbroken apostolic heritage represents a living thread of faith and culture spanning 2,000 years. That thread is being deliberately, violently, and systematically cut. The destruction of the Ethiopian Orthodox Tewahedo Church is not merely an Ethiopian tragedy. It is a crime against the heritage of all humanity. The world ignored the destruction of the Timbuktu manuscripts. It must not ignore this shameful act. Ladies and gentlemen, allow me now to address several international organizations, including, of course, the European Parliament, on this matter. First of all, the United Nations Human Rights Council to open an immediate, independent investigation into the persecution of Orthodox Christians in Ethiopia's Oromia region, with particular attention to the Arsi massacres, the burning of churches, and the forced displacement of clergy and believers. Second, the United States Congress and administration to invoke the International Religious Freedom Act, IRFA, and formally designate Ethiopia as a country of particular concern, CPC, for systematic, ongoing, and egregious violations of religious freedom. The European Parliament and the European Union to impose targeted sanctions on individuals within the Abiy Ahmed government who have enabled, coordinated, and shielded perpetrators of violence against Orthodox Christian communities. Fourth, the African Union to cease its
institutional silence and acknowledge that a member state is committing crimes against its own religious minorities, crimes that, if perpetrated in any other region of the world, would have triggered immediate and decisive international response. Fifth, the international criminal justice bodies to begin the systematic documentation of evidence for the prosecution of those responsible for crimes against humanity, including Prime Minister Abiy Ahmed Ali and his senior security and political officials who have commanded, condoned, or facilitated these atrocities. And lastly, global media and civil society to break the wall of silence surrounding these massacres, provide sustained coverage, and amplify the voices of hundreds of thousands of Ethiopian Orthodox Christians living in terror in their own homeland. Let me conclude, ladies and gentlemen. History would judge those who were silent. The international community stood by during the Rwandan genocide, the Yazidi genocide, the Srebrenica massacre, and subsequently expressed remorse. Remorse without prevention is not justice. It must not repeat that failure in Ethiopia. The Ethiopian Orthodox Tewahedo Church has survived Aksumite empires, medieval invasions, colonial pressures, and Marxist persecution for 2,000 years. It must not be extinguished in the 21st century under the watch of a world that has both the knowledge and the power to act. We demand justice, ladies and gentlemen. We demand accountability. We demand action now. Thank you very much. እናመሰግናለን ልዑል አስራተ ካሳ። ይህ የአፄ ኃይለ ሥላሴ የልጅ ልጅ ናቸው። ከዚህ በፊት አባታቸው አያታቸው አፄ ኃይለ ሥላሴ ኢትዮጵያ በተወረረችበት ሰዓት ላይ በተለይ በጣሊያን ግፍ በደረሰባት ሰዓት ላይ እንዲሁ በአውሮፓ ህብረት ላይ ጠንከር ያለ ሐሳብን አንስተው ብዙዎችንም ጭምር እናንተ ላይ የሚደርሳል ይህ ነገር ብሎ ሲናገሩ የነበሩበት ታሪክ ነው። የልጅ ልጃቸውም ዛሬ ተነስተው ደግመውታል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞቿ፣ ካህናቶቿ፣ ዲያቆናቶቿና ምእመናን ላይ ሆን ተብለው የግድያ ስርዓት አውጆባቸው እየተገደሉ እንደሆነ አልፎ ተርፎም ታሪካዊ ጥንታዊ የሆኑ አብያተ ክርስቲያናትን ጭምር እያቃጠሉ እየገደሉ እንደሆነ ይህንን ነገር እየተመለከተ መንግስት ምንም አይነት እርምጃ አለመውሰዱ ለመውሰድም ፈቃደኛ ያለመሆኑን ነገርን ጭምር ነው እየተናገሩት። ይህ ሁለተኛው ክፍል ላይ ያለው ነው። የመጀመሪያው ክፍል ላይ በአማራና ትውልደ አማራ የሆኑ ዜጎች ኢትዮጵያውያን ዜጎች ላይ ምን ያህል በደል እየደረሰ እንደሆነ እንዴት አድርገው ግፍ እየደረሰባቸው እንደሆነ የተናገሩበት ክፍል ነው። እዚህ ላይ የኦርቶዶክስን ላቀርባልኩኝ እንጂ ሰፋ ያለው ክፍል ሙሉውን ዩቲዩብ ላይ መመልከት ትችላላችሁ። እየደረሰ ያለው መከራ ሆን ተብሎ ታርጌት ተደርጎ እየተደረገ ያለ እንጂ እንዲሁ በእግረ መንገድ የሚሆን ነገር እንዳልሆነ ግልጽ ነው። እየተጠቀሙበት ያለው አንደኛ ራሱ መንግስት ቢሆንም ሁለተኛ ግን ለኦርቶዶክስም ለአማራ ጠልነት እየተንቀሳቀሱ ያለው የዋሃብያውን የአልሸባቡን ክንፍ እንደሆነ ምንም ጥርጥር የለውም። እዚህ ላይ መተው እንዲህ የተናገሩት ለአውሮፓው ህብረት ይደርሳልን ብዬ አስባለሁ፣ ሰምተውታልን ብዬ አስባለሁ። ስለዚህ ዲማንድን እንሻለን፣ ጀስቲስ እንሻለን። ስለዚህ አስቸኳይ አፋጣኝ ነገር ሊነገር ይገባል። አሊያም ደግሞ ጄኖሳይድ እየተካሄደ ነው ተብሎ ሊታወጅበት እንደሚገባም ጭምር አንስተዋል። ከልብ እናመሰግናለን። እነዚህ አይላብቃ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ቆዩ።